አይኔ ነው ወይስ እያረጀ? ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ኖላዊ ተከታታይ ድራማ በጉጉት የምንጠብቀው ነው። ክፍል 33 ዛሬ ይለቀቃል። እንግዲህ ሀና ፎቶዋን የምታይበት እንዲሁም ደግሞ የወይዘሮ አልማዝ ልጅ መሆኗን የሰላም እህት እንዲሁም የምናሴ እህት መሆኗን የምናውቅበት ቀን በጣም እየናፈቀን ነው በነገራችን ላይ ማለት ነው። ግን ደግሞ እዚያ ፓርት ላይ በጣም እየሄዱ አይደለም፣ አሁን ሌላ ነገሮችን እያሉ ነው። እንግዲህ ወይዘሮ አልማዝ እንግዲህ በወሬ ምክንያት በተለያዩ ነገሮች የድሮ ቤቷን ሽጣ ወደ ሌላ ቦታ እንደሄደች እና አሁንም ደግሞ ለልቅሶ በመድረስ እንግዲህ ጎረቤት ለመሄድ ስትነሳ ያየችው ቤቷን እንዴት አድርገው ነው ያስተካከሉት፣ እንዴት አድርገው ነው ያሳመሩት በማለት እንግዲህ ከጓደኛዋ ጋር እያወራች ነበር። ጓደኛዋን እዛት እንግዲህ ወደ ቤትም እዛት መታ ነበር። እንዲሁም ሀንዬን አይታታለች። ይችን የመሰለች ቆንጆ እንዴት ሰራተኛ ትቀጥሪያታለች በማለት እንግዲህ እጅግ በጣም እንትን እያለቻት ትገኛለች። በዚያ ላይ የተማረች ጭራሽ የተማረች ሰራተኛ ቀጥራ እኔን እንትን ለማለት ነው እያለች ብቻ ግን ወደ ቤትና ወደ ምኝታ ቤቷም የጋበዘችኝ እኔ እንደናደድ ወይንም ደግሞ እኔን ለማስቀናት ነው እያለች የገንዟ ጓደኛዋ እንግዲህ ስታማት አይተናል። እና አሁን ላይ በፊት ከእሷ ጋር ብድር እየተበደረች እና ትዳሯን እንዳዘለቀች እንዲሁም ደግሞ ባሏን ፍቹ እንዳለቻት እና ነገሮችን ሁሉ ተስተካክለውላት አሁን ደህና ህይወት ላይ እንዳለች ያሳያል ማለት ነው። እና ሁላችንም በጉጉት እንጠብቃለን። እንግዲህ አሴርም ከጓደኛው ጋር ከሀና አባት ጋር አብረው እየተግባቡ ይገኛሉ። እንዲሁም አብሮ ሀሁ እያስቆጠራቸው ይገኛሉ። በነገራችን ላይ እነዚህ ልጆች በጣም ይቀይራቸዋል፣ እንደ አባትም ይሆንላቸዋል። እነሱም ደግሞ እንደ ልጅ ቀርበው የሚፈልገውን ነገር እያደርጋሉ፣ እንዲሁም ያሳክሙታል ወደፊት ብዬ አስባለሁ። ባላቸው አቅም ወይንም ደግሞ በቻሉት መጠን እንግዲህ ምናሴና ጓደኛው ከጎኗ ከሀና አይለዩም ብዬ አስባለሁኝ። እና ሁላቸውም ሀሳባቸው ተሳክቶላቸው በደስታ እንደሚኖሩ ተስፋ እናደርጋለን። ያው የዛሬውን ፓርት እንግዲህ ለማየት ሁላችንም ጓጉተን እንጠብቃለን። በያላቸው በሰላማቸው ይብዛልኝ። መልካም ጊዜ ተመኘውላችሁ።